የብልጽግናው መንግስት ሀገራዊ ምክክር ያካሄድኩ ነው ቢልም የኢትዮጵያ የመንግስት ሚዲያዎች ግን በጦርነት ቅስቀሳ ላይ ተጠምደዋል። የህወሓት አመራሮችም የትግራይን ህልውና በብልጽግናው መንግስት መቃብር ላይ ነው የሚረጋገጠው የሚል ግልጽ ቅስቀሳ ጀምረዋል። በብልጽግናና ህወሓት መካከል የነበረውን መሽኮርመምና በገደምዳሜ መሄድ አሁን ላይ ወደፊት ለፊት መጥቷል። በዝርዝር ትሰሙታላችሁ። በትግራይ በኤልኒኖ ምክንያት በበርካታ አካባቢዎች ዝናብ ባይጀምርም በአንዳንድ አካባቢዎች በዘነበ ከፍተኛ በረዶ ምክንያት ግን የሰው ህይወት መጥፋቱና በአዝርዕትና መሰረተ ልማቶች ላይም ከፍተኛ ጉዳት ማድረሱን ታውቋል። ይህንንም ትሰሙታላችሁ። በግብፅ ካይሮ ስለተደረገው አሜሪካ የተሳተፈችበትና እነ ኤርትራ፣ ግብፅና ሶማሊያ ያዘጋጁት ሚስጥራዊ ስብሰባም እነግራችኋለን። የአፍሪካ ቀንድ በአራት ከፍተኛ ቀውሶች ምክንያት እየታመሰ እንዳለ ፕሮፌሰር መሐሪ ታደለ ማሩም ገልጿል። ይህንንም ትሰሙታላችሁ። ይህ ኦንታይም ሚዲያ ነው። ሰብስክራይብ እያደረጋችሁ አብራችሁን ዝለቁ። የኢትዮጵያ መንግስት ላለፉት ዓመታት የተዘጋጀበትና የሀገሪቱን ስብራቶች በሀገራዊ ምክክር እጠግናለሁ፣ የዘመናት ቁስሎች መፈውሳለሁ በማለት በአዳራሽ እየተመካከረ ባለበት ሁኔታ የኢትዮጵያ የመንግስት ሚዲያዎች ግን በአዲስ የጦርነት ጉሰማ ላይ ተጠምደው ይገኛሉ። ምክክሩ እየተካሄደ ባለበት ሰሞን እንኳን እነ ፋናና ኢቢሲ በ10 የጦርነት ዘገባዎች መሃል ስለ ሀገራዊ ምክክሩ አንድ አጭር ዘገባ ነው ጣል እያደረጉ ያሉት። በትግራይም እስከ ቅርብ ጊዜ በገደምዳሜና በመሽኮርመም ሲደረግ የነበረው የሚዲያዎች ለዛ በቅጽበት ተቀይሯል። የኢትዮጵያ ሚዲያዎች በህወሓት መሪዎችና በህወሓት አርማ ላይ ቀይ ቀለም እያፈሰሱ መሳደብ ከጀመሩ ሰነባብቷል። የትግራይ ሚዲያዎች ደግሞ የኢትዮጵያው መንግስት ፋሽስትና ጆኖሳይደር በማለት መጥራት ጀምረዋል። እስከ ቅርብ ጊዜ የብልጽግናው መንግስትም ሆነ ህወሓት በገደምዳሜና በመሽኮርመም ከሚያደርጉት አሽሙር በዘለለ ሁለቱም ወደ ጦርነት አንገባም በማለት ነበር ሲደመጡ የነበሩት። ባለፉት 2 እና 3 ቀናት ግን ሁኔታው እጅግ በፍጥነት እየተቀያየረ መምጣቱን የሚያሳዩ በርካታ ምልክቶች እየታዩ ናቸው። የብልጽግናው መንግስት በሁሉም ሚዲያዎቹ የህወሓት መሪዎችን ከኤርትራና ግብፅ እየደመረ በፕሮፓጋንዳ እየወቀጠ ይገኛል። የተለመደው የጦር መሳሪያ ማወዛወዝና የጦር መሳሪያ ኤግዚቢሽን ማሳየትም ጀምረዋል። ሽለላና ቀራርተው ወደ መቀለ ብቻ ሳይሆን ወደ አስመራም ካይሮ ማሻግሮ ለማሰማት እየሞከረ ይገኛል። በአንጻሩ መቀለ የሚገኘው የህወሓት አመራርም እስከ ቅርብ ጊዜ ሲደረግ የነበረው መሸፋፈን አሁን በግላጭ ይዞት ወጥቷል። በክልሉ ሰፊ የንቅናቄ መድረክ የጀመረ ሲሆን ዘበት ንብርሰት የሚል ሲሆን ይህ ማለት ደግሞ ከቶ አንቀፋም የሚል ትርጓሜ ይመሳሰለዋል። በእነዚህ መድረኮች ታዲያ ህወሓት የትግራይን ህልውና የሚረጋገጠው በብልጽግና መቃብር ላይ ነው የሚል ደማቅ መፈክር እያሰማ ይገኛል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በሐውልት ሰማዕታት አዳራሽ በነበረው መድረክ ላይ ባስተላለፉት መልእክት የብልጽግናው መንግስት መሬታችንን በሰላም እንደማይመልስልን ተገንዝበናል፣ ስለዚህም ለመግጠም ተስማምተናል ሲሉ ተደምጧል። በአዳራሹ ጥቂት ደጋፊዎቻቸውም እንግጠም ሲሉ ተደምጧል። አንዳንድ ከፍተኛ የህወሓት መሪዎች ደግሞ አሁን ጊዜው ልክ እንደ 2013ቱ ብቻችን አይደለንም፣ አዲስ አበባ ደጃፍ ላይ የሚጠብቁን የአማራና የኦሮሞ ኃይሎች አሉን፣ ከኤርትራም ጋር በጽምዶ ተሳስረናል ሲሉ ደጋፊዎቻቸውን ለማሳመን እየሞከሩ ናቸው። በአንጻሩ ደግሞ የብልጽግናው መንግስትም በመሪው በኩል በፓርላማ ላይ ቀርቦ ሁሉም ተደምረው ቢመጡም ቅንጣት ታክል ስጋት የለብንም ሲሉ መፎከራቸው የሚታወስ ነው። በርካታ የፖለቲካ ተንታኞች ህወሓትም ሆነ ብልጽግና በቅርቡ ወደ ጦርነት የሚገቡበት እድል እጅግ ጠባብ ነው ሲሉ ሲደመጡ ቆይተዋል። ባለፉት ቀናት የጀመሩት የቃላት ጦርነቶች ግን ይህንን አያሳዩም። የትግራይ ህዝብ ይህንን ጦርነት እንዳይመጣ ሰላም እንፈልጋለን፣ ችግራችሁን በንግግርና በጠረጴዛ ፍቱ በማለት ድምፁን ሲያሰማ የመጣ ብቻ ሳይሆን በጸሎትም ጭምር አድርጎታል። የኢትዮጵያ ህዝብ ቢሆን አፉን አውጥቶ በግልጽ ባይናገረውም በሀገሪቱ ያለው የኑሮ ውድነት ሳይበቃው ሌላ የጦርነት አዙሪት እንደማይፈልግ በገደምዳሜም ቢሆን እየገለጸ መጥቷል። የራሳቸው ራስ ወዳድነት፣ የስልጣን ጥም፣ በቀል፣ ትዕቢትና በሌሎች ላይ የበላይ የመሆን ፍላጎት መግደል የተሳናቸው የኢትዮጵያ መሪዎች ህዝቡን ተጋድል ማለታቸውን ግን ቀጥለዋል።
አሁን ላይ ግን ጦርነቱ የሰለቸው ህዝብ አሁን መሞት ያለበት ጉዳይ ሌላ ነው ማለት ጀምሯል። መሞት ያለበት በፍትህ ስም የሚደረግ በቀል፣ በእውነት ስም የሚሰራ ፕሮፓጋንዳ፣ በአንድነት ስም የሚደረግ የበላይነት፣ በነጻነት ስም የሚደረግ ማግለልና በፖለቲካ ታማኝነት ስም የሚሰራ ሙስና ነው መሞት ያለበት የሚሉ ድምጾች አሁን እየተበራከቱ ናቸው። በኢትዮጵያ መሞት ያለበት የመሪዎች ኢጎ ነው። መሞት ያለበት እኔ ያውቅልሃለሁ የሚል ራስ ወዳድነት ነው። ህዝቡ ሰላምን በላምባዲና እየፈለገ ነው። መሪዎቹ ደግሞ በባውዛ ጦርነቱን እየፈለጉት ናቸው። ባለፉት ቀናት ከትግራይም ሆነ ከኢትዮጵያ ሚዲያዎች የሚሰማው ጦረኛ መልእክት ብዙዎችን አስጨንቋል። እናም ዓለም አቀፉ ማህበረሰብ ይህንን ምስራቅ አፍሪካ ወደ ባሰ ከፍተኛ ቀውስ የሚያስገባው ጦርነት የመጀመሪያውን ጥይት ከመተኮሷ በፊት የዲፕሎማሲ ስራ እንዲሰራም ብዙዎች እየጠየቁ ናቸው። መቀመጫው ዶሃ ኳታር ያደረገው አልጀዚራ አዲሱ የአፍሪካ ቀንድ ውስብስብ የኃይል አሰላለፍ በተመለከተ ያጋራው መረጃ የብዙዎችን ትኩረት ስቧል። ዘገባው በአፍሪካ ቀንድና ቀይ ባህር አካባቢ ዲፕሎማሲው እየመራ ያለው ማን ነው የሚለውን ጉዳይ በስፋት ይመለከታል። በካይሮ የተደረጉ ተከታታይና ተደጋጋሚ መድረኮች የምስራቅ አፍሪካን እያደገ የመጣውን አስፈላጊነት የሚያጎላ ነው ይላል። በተለይም በግብጽ በሶማሊያና ኤርትራ መካከል እየተደረገ ያለው ውይይት እጅግ የደቀቀ እንደሆነ ያሳብቃል። እጅግ አስገራሚው ነገር ግን ከነዚህ ሶስት ሀገራት መሪዎች በተጨማሪ ሌላ ተጨማሪ አራተኛ ወንበር ይዞ የሚቀመጥ አንድ ሰው አለ። ሰውየው ደግሞ የአሜሪካው ከፍተኛ መልእክተኛ ማሳድ ቡለስ ነው። የአሜሪካ በዚህ ሚስጥራዊ የሚመስል የግብጽ ኤርትራና ሶማሊያ ስብሰባ ላይ መገኘት ደግሞ ብዙዎችን አስገርሟል። ዋሽንግተን በቀይ ባህር ዙሪያ ምን እያሴረች ትሆን የሚል ጥያቄም ይቀሰቀሳል። እርግጥ ነው ቀይ ባህር ላይ አዲስ የፖለቲካና የዲፕሎማሲ ማዕበል እየተነሳ ነው። በካይሮ የተካሄደው የሶስቱ ሀገራት ሚስጥራዊ ስብሰባ የልዕለ ኃያሏ ሀገር አሜሪካ በጠረጴዛው ላይ መገኘት ግን የቀጠናው የፖለቲካ ካርታ እየቀየረው ስለመሆኑ የአልጀዚራው ዘገባ ያትታል። የስብሰባው አጀንዳ ሚስጥራዊ ነው ቢባልም እውነታው ግን ግልጽ ነው። ካይሮ አሁን ላይ የናይል ወንዝና የህዳሴው ግድብ አጀንዳ በመተው ወደ ሰፊው የቀይ ባህርና የምስራቅ አፍሪካ ጂኦፖለቲካ ፊቷን አዞራለች ይላል። ለዚህ ደግሞ ዋናው ምክንያት በኢትዮጵያ ገፋ እየመጣ ያለው የባህር በር ፍላጎትና የቀጠናው ተጽዕኖ ስለመሆኑ ግልጽ ነው። እዚህ ላይ ሌላኛዋ የውይይቱ ተሳታፊ ደግሞ ሶማሊያ ናት። ሶማሊያን ብትሆን ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ለሶማሊያ የሉዓላዊነት ስጋት ሆኖ መጥቷል። በዚህም ምክንያት ታዲያ ሞቃዲሾ ወደ ካይሮ ተጠግታለች። ካይሮን ብትሆን ለራሷ ፍላጎት ስትል ሞቃዲሾን እጇን ዘርግታ ተቀብላለች። በዛች ጠባብ የካይሮ አዳራሽ ውይይት የተገኘችው ሌላኛዋ ደግሞ የኢሳያስ አፈወርቂዋ ሀገር ኤርትራ ናት። ኤርትራም በቀይ ባህር ላይ ባላት የባህር ዳርቻና ከኢትዮጵያ እየመታባት ያለውን የሉዓላዊነትም ጥያቄ ጭምር ምክንያት ፍላጎቶቿ ሁልጊዜም ከግብፅና ሶማሊያ ባይጣጣሙም ጠረጴዛው ላይ ግን በውጭ ጉዳይ ሚኒስትሯ በኩል ተገኝታለች። የሶስቱ ሀገራት በአንድ ጠረጴዛ ላይ መገኘት ምክንያቱ ይህ ነው። ነገር ግን ዓለም አቀፍ ትኩረት የሳበው ጉዳይ የአሜሪካ እዛ ጠረጴዛ ላይ መገኘት ነው። የፕሬዝዳንት ዶናልድ ትራምፕ የአፍሪካ ጉዳዮች አማካሪና በነጩ ቤተ መንግስትም ቤተኛ እንደሆኑ የሚነገርላቸው ማስአድ ቡለስ በካይሮ ተገኝተው ከግብፅ፣ ኤርትራና ሶማሊያ የውጭ ጉዳይ ሚኒስትሮች መቀመጣቸው አሜሪካ በቀይ ባህር እየሆነ ያለውን ነገር ምን ያህል እንዳሳሰባት በግልጽ ያሳየ፣ አሰላለፏም ወዴት እንዳለ ያመላከተ ነው ተብሏል። የምዕራብ አፍሪካና የሳህል አካባቢዎች የፖለቲካ ተንታኝ የሆኑት ሙባረክ አለዩ ለአልጀዚራ ሲናገሩ የግብፅና ዋሽንግተን ትብብር የሚያሳየው በቀጠናው ያሉ ቀውሶች በተናጠል እንደማይፈቱ ማመናቸውን ያሳያል ብሏል። እዚህ ሚስጥራዊ ስብሰባ ላይ ግን አሜሪካ አንድ ያሰመረችው ቀይ መስመር እንዳለ እየተገለጸ ይገኛል። አሜሪካ እዚህ ቀጠና ላይ ሌላ የጦርነት አዙሪት እንዲቀሰቀስ እንደማትፈልግ በሚስጥራዊ ስብሰባው ላይ ስለመግለጿ ዘገባው ያሳያል። በዚህ የካይሮ ሚስጥራዊ ስብሰባ ላይ የታላቁ ህዳሴ ግድብ እንደ አጀንዳ በትልቁ አለመነሳቱም ተገልጿል። ሱዳን በዚህ ሚስጥራዊ ስብሰባ ባትሳተፍም ስሟ ግን በካይሮ በኩል ትጠራ እንደነበር ተሰምቷል። በጋናው ዩኒቨርሳል ፒስ ፋውንዴሽን ዋና ጸሐፊ የሆኑት ቴጋ ኪንግ ለአልጀዚራ እንደገለጹት ከሆነ ሶስቱ ሀገራት ከአሜሪካ ጋር ሆነው መምከራቸው በቂ ቢሆንም ይህ ብቻውን ግን ለቀጠናው ዘላቂ ሰላም አያመጣም ብለዋል። በተለይም የውጭ አካላት ተሳትፎ በቀጠናው አዲስ የኃይል አሰላለፍና ውድድር የሚያቀጣጥል ነው ብለዋል።
አሁን አንድ ነገር ግልጽ እየሆነ የመጣ ይመስላል። የምስራቅ አፍሪካና የቀይ ባህር ጉዳይ አሁን ላይ ተነጣጥለው የሚታዩ ሳይሆን የዓለምን ዓይንና ጆሮ የገዙ የጂኦፖለቲካ ፍልሚያ ማዕከል ሆነዋል። የአፍሪካ ቀንድ የቀይ ባህር ውጥረት ሳይበቃው ግን ታላቁ የአፍሪካ ቀንድ ቀጠና በሚሊዮኖች የሚቆጠሩ ዜጎች አደጋ የደቀነ ስጋት እንዳለው ግን ታዋቂው የጂኦፖለቲካና የሰብአዊ ቀውስ ተንታኙ ፕሮፌሰር መሐሪ ታደለ ማሩ በዘ ኮንቨርሴሽን ላይ አንድ ሰፊ ሀተት አጋርቷል። ፕሮፌሰር መሐሪ ታደለ የአፍሪካ ቀንድ አሁን ላይ ሚሊዮን ዜጎችን ሊቀጥፍ የሚችል አሰቃቂና የተደራረበ የጥፋት ማዕበል እያንዣበበበት ስለመሆኑም ገልጿል። ቀጠናው አንዳቸው ሌላውን በሚገፉ አራት ጉዳዮች ተከቦ በፖሊ ክራይሲስ ወይም ደግሞ ተደራራቢ የህልውና ቀውስ ወድቆ እንደሚገኝ አስጠንቅቋል። አሃዛዊ መረጃዎች እንደሚጠቁሙት በታላቁ የአፍሪካ ቀንድ የሚገኙ ሁሉም ሀገራት በታሪክ አጋጣሚ አይተውት በማያውቁት አስፈሪ አደጋ ላይ እንደሚገኙም ዘገባው ያመለክታል። ከአራቱ አደጋዎች እጅግ አስፈሪው ጉዳይ ደግሞ የአየር ንብረት መዛባት ወይም ደግሞ የኤልኒኖ ጉዳይ ነው። ይህ አደጋ በቀጠናው ከፍተኛ የድርቅ ስጋት ማለትም ሱፐር ኤልኒኖ ተቀይሮ ከፍተኛ ጎርፍና የሰው ልጅ መፈናቀልን እንደሚያስከትል እየተገለጸ ይገኛል። ሌላኛው የተደወለው አደጋ ደግሞ ከጤናው ዘርፍ ነው። የኢቦላ ችግር አሁንም ወደ ደቡብ ሱዳን እያመራ ነው። በተመሳሳይ ሁኔታ ሌላኛው የቀጠናው መካ እየተቀጣጠለ ያለው የጦርነት እሳት ነው። በዚህ አካባቢ ከኬንያ በስተቀር አብዛኞቹ ሀገራት በውስጥ ግጭት እየታወቁ ይገኛሉ። በኢትዮጵያ፣ ሱዳን፣ ሶማሊያና ደቡብ ሱዳን ያሉ ጦርነቶች ረሃብን እንደ ጦር መሳሪያ እስከ መጠቀም ያደረሱ ሲሆን የኢራኑ ጦርነት ደግሞ የምግብ ዋጋ ወደ ሰማይ እንዲተኮስ አድርጎታል። ይህ አሰቃቂ ሁኔታ ደግሞ ተስፋ አስቆራጭ የሚያደርገው ዓለም አቀፍ ድርጅቶች እጃቸው በሰጡበት ሁኔታና እነ ዩኤስኤይድን በተዘጉበት መሆኑ ፕሮፌሰር መሐሪ ታደለ ማሩ በዘገባቸው አስፍረዋል። ትግራይ አሁን ላይ የሚያስጨንቁ ነገሮች እየበዙባት ይገኛሉ። የጦርነቱ ስጋት ሳይበቃት በትግራይ በበርካታ አካባቢዎች ላይ በኤልኒኖ ምክንያት እስካሁን ድረስ ዝናብ ያልጀመረ ሲሆን በዚህም ምክንያት በርካታ አርሶ አደሮች ወደ ሰማይ እየተመለከቱ ይገኛሉ። በአንጻሩ ደግሞ በአንዳንድ አካባቢዎች በጣለ ከባድ በረዶ ምክንያት የሰው ሕይወትም እየጠፋ ይገኛል። በተለይም በትግራይ ማዕከላዊ ዞን በቀይሕ ተክሊ ወረዳ በገዝ ክምለስለይና ዶክተር አታክልቲ ቀበሌዎች የወረደው በረዶ በአዝርዕት ላይ ከፍተኛ ጉዳት ያደረሰ ሲሆን አንድ የ9 ዓመት ሕፃንም በጎርፍ አደጋ ሕይወቱን አልፏል። ከዚህም በተጨማሪ የአብይ ዓድን ከተማ ነዋሪዎችና ተፈናቃዮችን የመጠጥ ውሃ ችግር ይቀርፋል ተብሎ ትልቅ ተስፋ ተጥሎበት የነበረው የንጹህ መጠጥ ውሃ ፕሮጀክትም በውሃ ፓምፑ ማለትም በሶላር ሲስተሙ ስራዎች ላይ ሙሉ በሙሉ ከጥቅም ውጭ እንዲሆኑ አድርጓል። ይህ ከ16000 በላይ ለሆኑ ዜጎች የውሃ እጥረት ችግር ይፈታል የተባለለት ፕሮጀክት በቀጣይ ሳምንት ለምርቃት ይደርሳል ሲባል የነበረ ሲሆን ነገር ግን የሶላር ሲስተሙ በበረዶው ምክንያት ከጥቅም ውጭ መሆኑን ግንባታው ሲያከናውነው የነበረው የኢኽላስ የልማት ማህበር አስታውቋል። የኤልኒኖ ስጋት በትግራይ በአንድ በኩል ከፍተኛ የድርቅ ስጋትን፣ በሌላ በኩል ደግሞ እንደነዚህ አይነት ያልተጠበቁ የጎርፍና የበረዶ ናዳዎች በመያዝ ህዝቡን ማስጨነቁን ተያይዞታል። ክቡራትና ክቡራን ይህ ኦንታይም ሚዲያ ነው። ለዛሬ ያዝናቸው ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም ለሰው ልጆች በሙሉ።